ምንም ጥያቄም አልጠየቁኝ። የሚገርም እኮ ነው። የ2 ዓመት ቪዛ ሰጡ። ኢጣሊያ ወደ ኢትዮጵያ በመጣ ጊዜ የአርበኝነት ስራም የሰሩ ታላቅ ገንዘብ ደግሞ አልነበረም የዛን ጊዜ። ምዕመናኑ በአንድ ጊዜ አሰባሰቡና በአንድ ጊዜ ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። በስመ አብ እንግዲህ ውልደቴ በሸዋ ክፍለ ሀገር በዛን ጊዜ የሸዋ ክፍለ ሀገር ሰላሌ አውራጃ ያያ ቀጨማ የሚባል ስፍራ ነው የተወለድኩት። በ1945 ዓመተ ምህረት ነው የተወለድኩት እንደ አውሮፓውያን አቆጣጠር። እንደኛ አቆጣጠር 1938 ዓመተ ምህረት ነው የተወለድኩት። በዛው ዳለቲ ስላሴ በሚባል አጥቢያ ቤተክርስቲያን የኔታ ዳንኤል ይባላሉ። የዜማ ያቋቋም የመጽሐፍ ትርጓሜ ባለሙያ ነበሩ። እሳቸው ጋር ከወንድሜ ተሾመ ካሳዬ ይባላል ከሱ ጋር አየርን እዛ ፊደል ጀመርን። እዛው ስንማር ቆይተን ከዛ በኋላ እንግዲህ አባታችን በአስተዳደር ምክንያት የአቡነ ባስልዮስ ጓደኛ ነበሩ። በትምህርት አንድ ጋር ነው የተማሩት። የወላይታ ሊቀ ካህናት አድርጓቸው ተሹሞ ሲሄዱ እናታችን ለብቻዋ ቀረች። ሁለታችን ከእናታችን ጋር እዛው ሰላሌ ያያ ቀጨማ ከቆየን በኋላ ከዛ በኋላ እንግዲህ ወደ ወላይታ ቀደም ብሎ የተወለደ ከፋለው የሚባለው እዛ ሄዶ ነበርና እሱን ለማየት ከዚህ ከሰላሌ ወደ ወላይታ ሄርን። ከወላይታ ደግሞ አባታችን እዛ ሊቀ ካህናት ነበሩና ከእሳቸው ጋር ተመልሰን ወደ አዲስ አበባ መጣን። ከአዲስ አበባ ከመጣን በኋላ በመካከል ላይ ትንሽ በዛ በመንገዱ የተነሳ ታምሜ ለሞት የሚያበቃ በሽታ ገጥሞኝ ነበር። በዛ በህመሙ ምክንያት ደብረ ሊባኖስ ገዳም ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ወስደው እዛ አስቀመጡኝ። እዛ አንድ አባት ተቀበሉኝ። መጋቢ ወልደ ጻድቅ ይባላሉ። መጋቢ ወልደ ጻድቅ የዛ የቤተ ክርስቲያኑ የገዳሙ መጋቢ ሆነው ደጋግሞ የተመረጡ ታላቅ እግዚአብሔር ሰው ነበሩ። እሳቸው ተቀብለው በሚገባ ያው የሚገባውን ትምህርት መማር ጀመርኩ። ከዛ የንባብ ትምህርት ተማርኩ። ከዛ ወደ ቅዳሴ ቤት ገባሁ። ከዛ ከቅዳሴ ወደ ቅኔ ቤት ገባሁ። ከቅኔ ቤት ወደ ትርጓሜ ቤት ገባሁ። እንግዲህ ያ ትርጓሜ ቤቱ ብፁዕ አቡነ ባስልዮስ ለሳቸው መምህራቸው መታሰቢያ እንዲሆን አዳሪ ትምህርት ቤት እዛ አቋቁሞ ነበር የትርጓሜ ቤቱ። እና እንግዲህ በዛን ጊዜ እኛ በቅኔውም የሚያስፈልገውን ዜማውንም ቅኔውንም በሚገባ የተረዳን ስለነበረ በዛን ጊዜ ተወዳድረን ወደ መጽሐፍ ቤት አዳሪ ትምህርት ቤት ገባን ማለት ነው። እንግዲህ ያ ትምህርት ቤት በመምህር ገብረ ኢየሱስ ስም የተቋቋመ ነው። መምህር ገብረ ኢየሱስ ማለት የኔን አባት አለቃ ካሳዬንና አቡነ ባስልዮስ ያስተማሩ መምህራቸው ናቸው። በእሳቸው ስም ነው የተቋቋመው። እሳቸው ደግሞ በመንፈሳዊ ብቻ ሳይሆን ኢጣሊያ ወደ ኢትዮጵያ በመጣ ጊዜ የአርበኝነት ስራም የሰሩ ታላቅ መምህር ገብረ ኢየሱስ ይባላሉ። በዛ ትምህርት ቤት እንግዲህ
የአዲሳትን ከሊቃውንት ውዳሴ ማርያም፣ ቅዳሴ ማርያም እነዚህን የሊቃውንቱን እነዚህን ካጠናቀቅኩ በኋላ ወደ አዲስ አበባ ወደ ባዕታ ቅድም ያያችሁበት ቦታ እዛ ሄድኩ። እዚህ ያላጠናቀቅኳቸው አንዳንድ ያልጨረስኳቸው ነበሩ። ቅድም ያያቸው መጀመሪያ ያገኛቸዋቸው ያመለክሴው የእሳቸው ወንድም የሐዲሳት መምህር ነበሩና ትምህርተ ቧትና ኪዳን ትርጓሜ ከእሳቸው ጋር ባዕታ ተምሬያለሁ። ከዛ በኋላ እንግዲህ ለትምህርት ቤቱ ሊቀ አርድእት ሆኜ እዛው የተማሪዎች ኃላፊ ሆኜ እዛው ተመደብኩ። ከዛ በኋላ ቅድም እንደገለጽኩላችሁ መጋቤ ሥርዓት የሚለውን ስያሜ ተሰጥቶኝ እዛ ትምህርት ቤት ምክትል ሊቀ ጉባኤ ማለት ነው፣ ምክትል ዲን ማለት ነው። በዛ አይነት ሁኔታ ትምህርት ቤቱን ሳስተዳድር ቆየሁ። ከዛ በኋላ እንግዲህ ወደ ሊቀ ሊቃውንቱ ጸሐፊነት ተዛውሬ ሊቀ ሊቃውንቱ ጸሐፊ ሆኜ እያለው ነው እንግዲህ ከዛ በኋላ ትዳር በዛው አይነት ይዞ ተጀመረ። ልጆችም ተወለዱ። እንግዲህ ከዛ በኋላ እንደ አጋጣሚ ሆኖ ደግሞ የቤተ ክርስቲያን ስኮላርሺፕ ሲወጣ ቤተ ክህነት እንደገና ደግሞ ወደ ውጭው ዓለም ለመሄድ ውድድር አደረግኩኝ። በውድድሩ አለፍኩ። ካለፉት ጓደኞቼ ጋራ ወደ አውሮፓ ሄድኩ። ከአውሮፓ እንግዲህ 10 ዓመት ቆይቼ ወደ አሜሪካ ሄድኩ። አሁን እዚህ አለሁ። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ትምህርት እንደጨረስኩ እዛ የቴዎሎጂ እንደገና ሎ ስኩል ሄጄ በሎውም ጨርሼ አሁን ከዛ በኋላ እንግዲህ ወደ ሀገሬ መመለስ አለብኝ ብዬ ሁሉ ነገር ተሟልቶ መጻሕፍቶችን በመርከብ ልካለሁ ቀደም ብዬ እና በዚህ ላይ እያለሁ 93 ማነው የ83 ለውጥ በመንግስት ላይ ተደረገ። አሁን በዛን ጊዜ እየመጣሁ ነው ተነስቻለሁ ጨርሻለሁ ብዬ ስል ቤተሰቡም አካባቢው ዘመድ አዝማዱም እንዴ በአሁን ጊዜ ወደዛ ትመጣለህ? ችግር ያለበት ሀገር ነው እና አሁን ወደዚህ መምጣቱ በጣም አስቸጋሪ ነውና የሚቻል ከሆነ እዛው ቆይ፣ አለበለዚያ ደግሞ ወደ ምዕራቡ ሀገር ብትሄድ ይሻላል የሚል ከቤተሰብም ከአካባቢ ከዘመድ አዝማድም የጫጫታ መጣ። መጻሕፍቶችንም ልኬ በመርከብ አሁን በዚህ ላይ እንግዲህ የወሰደኝ ድርጅት ዓለም አቀፍ የሰላም ጉባኤ ክርስቲያኖች አንድነት ማህበር የሚል ነበረ። ሲፒሲ ይባል ነበረ በዛን ጊዜ በምህጻረ ቃሉ። ያ ድርጅት ነበር የወሰደን። አሁን እንግዲህ ይሄ ነገር ሲመጣ ችግር መጣ። አሁን ለእኔ ወደ አሜሪካ ለመምጣት ለእኔ ቪዛ የሚሰጥ የለም። ሶሻሊስት ሀገር ያለ ሰው አይፈቀድለትም። በጣም አስቸጋሪ ነው። ምንድን ነው የሚደረገው የሚል እንግዲህ ሁሉም ነገር እንግዲህ የተካሄደው ጥበብ እግዚአብሔር ነው። የእግዚአብሔር እጅ ነበረበት። ስወጣም የእግዚአብሔር እጅ ነበረበት። ይህም እንግዲህ የእግዚአብሔር እጅ ነበረበት ማለት እችላለሁ። አሁን አሜሪካ ኤምባሲ ስገባ ምንም ጥያቄም አልጠየቁኝ። የሚገርም እኮ ነው። የ2 ዓመት ቪዛ ሰጡኝ። በዛ ተነስቼ ወደ አሜሪካ ገባሁ። አሜሪካ ስገባ አንድ ቤተ ክርስቲያን ተቀበለኝ። እዛ ቤተ ክርስቲያን አገልግሎት ጀመርኩ። ያው እንግዲህ እስካሁን ድረስ እዛለሁ። በዛ አይነት ሁኔታ ነው የወጣሁት። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። አዎ እንግዲህ ይሄም ጥበብ እግዚአብሔር አለበት። ሁሉ ነገር መቼም እንደማየው የእግዚአብሔር እጅ የሌለበት የእግዚአብሔር የመንፈስ ቅዱስ ምሪት የሌለበት ነገር በእኔ ሕይወት የተፈጸመ የለም፣ ያልተፈጸመ የለም ለማለት ነው። እና እንግዲህ አሁን ከኔ የቀደሙ
በቤተ ክርስቲያን ያመለከቱ ብዙ አሉ። እነሱም አልተፈቀደላቸውም። ቀላል አይደለም። እንደውም የዛን ጊዜ ምንም ነገር የለውም። ቤተ ክርስቲያኑ ምንም የለው፣ ምንም ማድረግም የሚችል አልነበረውም እና ይሄ ነገር እንዴት ይሆናል የሚል ስጋት አደረብኝ። ለማንኛውም እስቲ አፕላይ ይደረግና ፎርሙ ይሞላ ተብሎ ፎርሙ ተሞልቶ አሁን በመካከል ላይ ሳየው በቅርብ የሚሆን ነገር አይደለም። እንደ አጋጣሚ ሲያትል አብረን የተማርን ቀሲስ አስተራ የሚያውቃቸው የኦርቶዶክሳውያን አዲስ ወደ ኦርቶዶክስ የመጡ ቤተክርስቲያን መስርተው ከነሱ ጋር አስተዋወቁኝ። በእነዚህ አማካኝነት ታገኛለህ ሁሉንም ነገር አሉኝ። እዛ ሲሄድ 2 ክፍል ያለው ሙሉ እቃ ያለው በጠቅላላው ቤት አስረከቡኝ። እዛ እንግዲህ እንዳለው አሁን እቃዬን ለማምጣት ወደ ዲሲ መሄድ ነበረብኝ እና እቃዬን ለማምጣት ወደ ዲሲ ሲሄድ አፕሩቫል ወረቀት መጥቷል አሉኝ። አሁን እንግዲህ ምን ብዬ ጽፍላቸዋለሁ? እዛ ለነበሩት ቃል ምናልባት እግዚአብሔር ቢፈቅድ እንግዲህ እመጣለሁኝ፣ አሁን ለጊዜው ትንሽ መቆየት አይቀርም የሚል ደብዳቤ ጻፍኩላቸው። ታዲያ ለአስተራዬ በሱ በኩል ነው የተገናኘ ነው። ይሄ ወንድም አይመጣም አሉ። ምን ነው ውልቢ የሚል በፈቃድ እግዚአብሔር ቢሆን እመጣለሁ ብሏልና አይመጣም አሉ። በዚሁ ያ አፕሩቫል ተገኘ። ወዲያው ፈቃዱ ተፈቀደልኝ። ገንዘብ ደግሞ አልነበረም የዛን ጊዜ። ምእመናኑ በአንድ ጊዜ አሰባሰቡና በአንድ ጊዜ ያው ጥያቄውን አቀረም። በአንድ ጊዜ ተፈቀደ። ከኔ በፊት የነበሩት ሁሉ ሳይፈቀድላቸው የኔ በመጀመሪያ መጣ። በዚህ አይነት ሁኔታ ነው እንግዲህ 5ቱም ቤተሰብ አንድ ጊዜ መጡት። አንዷ የመጀመሪያዋ ልጃችን አውሮፓ እኔ ጋር መታ ነበርና ከዛ እነሱ ከመጡ በኋላ ነው ከአውሮፓ ወደዚህ መጣቸው። 5ቱም ልጆች በአንድ ጊዜ መጡ። አሁን እዚህ ከመጡ ደግሞ አንድ ቤድሩም ነበር የነበረው አሜሪካ ውስጥ። እንዴት ያም ችግር ነበር። አሁን አዳሪ ትምህርት ቤት የሚያስገቡ ሰዎች አሉ የሚባል ወሬ ሲሰማ አይ እንግዲህ የእግዚአብሔር ፈቃድ ነው መልካም ነው በሚል ስንጠይቅ ሁሉም 5ቱም አንድ ጋር አንድ ትምህርት ቤት። ከዛ በኋላ ያለውን እንግዲህ እሱ ያብራራልችኋል። ሄሮድ ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ።